በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ከዚህ ቅዱስ ስፍራ ስላደረሰን ከሁሉ አስቀድሞ ስሙ የከበረ የተመሰገነ ይሁንና የኔታ መምህራችን ሌሎች ወንድሞችም እህቶችም በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ለአምላክነቱ እንደሚገባ እናታችን እመቤታችን ድንግል ወላዲተ አምላክ ማርያም እመቤታችን ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። የቅዱሳን መላእክት የቅዱሳን አበው የንጹሐት አንስት በረከት ጸጋቸው ጣዕመ ፍቅራቸው በሁላችን ላይ ይደርብን። እንግዲህ ጥቂት ደቂቃ ስለ በጎ አገልግሎት ልነግራችሁ ላወያያችሁ ፈልጌ ነው የመጣሁት። ጊዜው ስፍራው ብዙ የሚጠይቅ ነውና ጊዜውን ተወዳድሮ ዘመኑን አሸንፎ ከጠላት ልቆ በጎውን ፍሬ አፍርቶ ለመገኘት ሲባል ምን ማድረግ ይገባናል በሚለው ላይ ለመወያየት ነው ጥቂት ነገሮችን ለመነጋገር የምንሞክረው። እንግዲህ ዛሬ የቅዱሳን መላእክት ዓመታዊ በዓላቸው ነው። ዛሬ በዓለ አእላፍ ይባላል። የአእላፍ መላእክት ዓመታዊ በዓላቸው ነው። እሊህም ቅዱሳን በሰማይ ያሉ በጥንተ ተፈጥሮ በዕለተ እሑድ ከአስራው ፍጥረት በኋላ የተፈጠሩ እግዚአብሔር ሲፈጥራቸው ማኅበ አልቦ የፈጠራቸው 100 ነገድ ያደረጋቸው 100ውን ነገድ በ100 አለቃ በ10 የአለቃ አለቃ በአንድ የአለቃ አለቃ አለቃ ማለትም እያንዳንዱ ነገድ የራሱ አለቃ አለው። እንደገና በ10 ነው 10 ነገድ እንደገና ለ10 አለቆች ሌላ አለቃ አላቸው። እንደገና ለ100 ሁሉ ደግሞ ጠቅላይ አለቃ አለው። በቤተ ክርስቲያን ትምህርት በስነ ፍጥረት በተደጋጋሚ ከዚህ በፊት በተለይ ነባሮቹ ተምራችሁታል፣ ታውቁታላችሁ። እነዚህ 100 ነገድ በ10 ተከፍለው በ3 ከተማ በኤረር በራማ በኢዮር ስም ተሰጥቷቸው አጋይስት፣ ኃይላት፣ ኪሩቤል፣ ሱራፌል፣ አርባብ፣ መናብርት፣ ስልጣናት፣ መኳንንት፣ ሊቃናት፣ መላእክት ተብለው ለነዚህ ደግሞ አለቃ የመጀመሪያው የ100 ሁሉ አለቃ ሰማልያል ዛሬ ሳጥናኤል ዲያብሎስ የምንለው እሱ ሲሻር በትዕቢቱ በትሕትናው የተሾመ ቅዱስ ሚካኤል ርዕሰ መላእክት። ከዚያ የ10 ነገድ አለቆች ቅድም ለጠቀስኳቸው ከአጋይስት እስከ መላእክት ድረስ ላሉት ሰማልያልን ትተን 9ኙ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኪሩብ፣ ቅዱስ ሱራፊ፣ ቅዱስ ሰዳካኤል፣ ቅዱስ ሰላታኤል፣ ቅዱስ አናንኤል፣ ቅዱስ ሱሪያል ናቸው። ዛሬ በአገልግሎት ለእናንተ ትምህርት ይሆናል ብዬ ያሰብሁት ዕለቱ ነውና ዕለት ይዞ ማስተማር አንድም ልማደ መጽሐፍ አንድም ልማደ ሊቃውንት ልማደ አበው ነውና ከቅዱሳን መላእክት አገልግሎት ምን እንማር ብለን ከአባቶች
ሕይወት ነስተን። ምክንያቱም አበው መላእክትን ለመምሰል ሕይወተ መላእክትን ለመኖር ነው ጥረት ያደረጉትና እኛ ከቅዱሳን መላእክት ሕይወት ምን እንውሰድ? ወይም ከቅዱሳን መላእክት አገልግሎት ተልእኮ ምን እንውሰድ? ትኩረት የምናደርገው በዚህ ጉዳይ ላይ ስለሆነ እግዚአብሔር እንደፈቀደ ስንት ደቂቃ እንደሚሆን አላውቅም፣ ግን አጭር መሆኑ ግዴታ ነው። የአገልግሎት ሰዓታችሁ ስለሆነ መዝሙር ማጥናት ስለሚገባችሁ ማለት ነው። ለዚህ ሁሉ መነሻ እንዲሆን ነው ቅድም መላእክትን እግዚአብሔር 100 አድርጎ ፈጠራቸው። አንዱ ነገድ ከጠላት ጋር ስትወጣ በዚህ ምክንያት 99 ነገድ ሆኑ። 99 ነገድ ስለመሆናቸው በስነ ፍጥረት ብቻ ሳይሆን በ10 መጻሕፍትም ተጠቅሶ እናገኘዋለን። በተለይ በቅዱስ ሉቃስ ወንጌል ምዕራፍ 15 ላይ ጌታችን ሊቁ ቅዱስ ያሬድ ሀዲጎ ወተሳተ ነገደ ያለው ጌታ ራሱ የተናገረው ነው። 99ኙን በጎች ትቶ የጠፋውን አንዱን በግ ብሎ መላእክት በነገድ 99 እንደሆኑ ነግሮናል። እነዚህ 99 ነገደ መላእክት እንደየሁኔታው የነገድ አከፋፈል አላቸው። ባለቅነት ደረጃ እንኳ ብትመለከቱት ለምሳሌ 7ቱ ሊቃናት ሲባል ከሰማችሁ 7ቱ ሊቃናት የሚባለው 2 አይነት ነው። በፍጹም አለቅነት ከሆነ ቅድም ከጠቀስናቸው መካከል የምናወጣቸው ናቸው። በአገልግሎት ሲመት ከሆነ ደግሞ ቅድም ከጠቀስናቸው ውጪ እነ ቅዱስ ራጉኤልን፣ እነ ቅዱስ ኡራኤልን፣ እነ ቅዱስ አፍኒንን፣ እነ ቅዱስ ፋኑኤልን እናመጣለን። መላእክት 3 አለቃ አላቸው ይባላል፣ 5 ይባላል፣ 7፣ 9፣ 12፣ 10 አለ። 3ቱ ሊቃናት፣ 5ቱ ሊቃናት፣ 7ቱ ሊቃናት፣ 9ቱ ሊቃናት፣ 10ቱ ሊቃናት፣ 10ቱ ወክሌቱ ሊቃናት፣ 100 ሊቃናትም አሉ። እና መላእክት እንደየአገልግሎቱ ለምሳሌ ቅዱስ ሩፋኤል የ10 ነገድ አለቃ ነው፣ ግን ለአገልግሎት ደግሞ በ23 ነገድ ላይ ተሾሟል ተጨማሪ። እንደዚህ አይነት ለየት ያለ ለምሳሌ ቅዱስ ራጉኤል እና ቅዱስ ኡራኤል በብርሃናት ላይ ስለተሾሙ ሊቃነ ብርሃናት ይባላሉ። ራጉኤልም ሊቀ ብርሃናት፣ ኡራኤልም ሊቀ ብርሃናት ይባላል። ለምሳሌ አፍኒን አቃቤ መንበሩ ለልዑል የእግዚአብሔርን ዙፋን የሚጠብቁ ሊቃነ መላእክት አሉና እነሱን የሚያዝ ቅዱስ አፍኒን ነው። አሁን በቀደም በ8 ያከበር ነው። ሱራፌል ኪሩቤል ነገድ ናቸው። ሱራፌል 10 ነገድ ነው፣ ኪሩቤል 10 ነገድ ነው። አለቃ ሱራፊ ኪሩብ ናቸው። ሱራፌል ሲባል ካህናተ ሰማይን መንበሩን የሚያጥኑትን፣ ኪሩቤል ሲባል መንበሩን የሚሸከሙትን ብናስብም መንበሩን የሚሸከሙት ከነገደ ሱራፌልም ከነገደ ኪሩቤልም የመጡ ናቸው። ይሄ እንግዲህ በስነ ፍጥረት በትምህርተ መላእክት በዝርዝር የሚነሳ ነው። ይህንን ያልኳችሁ እንግዲህ ለመነሻ ቅዱሳን መላእክት እንድናውቃቸው ነው። አሁን ከቅዱሳን መላእክት ትምህርት ከመማራችን በፊት ከነሱ አገልግሎት ተልእኮ ከመማራችን በፊት መጀመሪያ 1 ወይ 2 ነገሮችን ማየት ይጠበቅብናል። የመጀመሪያው ትልቁ ነገር ይሄ መንበረ መንግስት መድኃኔ ዓለም ሰንበት ትምህርት ቤት ነው። ይሄ ሰንበት ትምህርት ቤት 63 ዓመታትን አሳልፏል። በብዙ ውጣ ውረድ ዋጋ ተከፍሎበት ከርዕሰ ማእምራን ከሊቁ ከአባታችን ከይንታ መንክር ጀምሮ ዛሬ እስካሉት መምህራችን አባታችን እስከ ይንታ ሊቀ ሊቃውንት ዕዝራ ድረስ ዋጋ ተከፍሎበታል። ታውቃላችሁ፣ የደረሳችሁ ታውቃላችሁ። እንደ ተርታ ሰው ቆሞ አገልግለውበታል። በእርግጥ ክብራቸው ነው። አበው ራሳቸውን ዝቅ ማድረጋቸው ቢከብሩበት ቢገኑበት እንጂ አይጎዱበትም እና ለምን አንልም። ግን ያን ያክል ዝቅ ብለው አገልግለውበታል። ስነ ጽሑፍ እስከ ማቅረብ ደርሰው አገልግለውበታል እና 63 ዘመን ሲኖር አባታችን ይንታ መንክር የቆሙበት መድረክ ላይ ታስታውሳላችሁ። በጫማ ስላለመርገጥ ከዓመታት በፊት ታስታውሳላችሁ። እግዚአብሔር ያክብራችሁ። ያችን ቃል ያችን ውይይት
ከዚያም በፊት የነበረ የአበውን ምክር ከዚያም በኋላ ያደረግነው ውይይት ታሳቢ አድርጋችሁ ይህንን መድረክ በጫማ መርገጥ በማቆማችሁ በጣም በጣም ደስተኛ ነኝ። በጣም ለምን ሲያከብሩት ነው የሚያከብር፣ ሲያገኑት ነው የሚያገን። እግዚአብሔር የሚያከብር አክባሪዎቹን ነው። የሚፈራውን የሚያከብረውን እግዚአብሔር ያከብራል። ለምን የአባታችን እግር ሲረግጥ አይታችሁ ከሆነ ስንኳኛ የእንታ አባታችን ሊቀ ሊቃውንት በጫማ ለምንድን ነው የማይረግጡት? እኔ እንጃ ገጥሞኝ አያውቅም። እስካውቃቸው ድረስ ወየታችሁን ያስተምረው ላይ ያወጡ። ግን ለምን ይህን ያክል እንዴት አከበሩት? ይህንን ነግራችሁ ለምንድን ነው? ብዙዎቻችሁ አዳዲሶች ናችሁ። የዚህን መድረክ ክብር፣ የዚህን አገልግሎት ክብር አታውቁትም። በዚህ መድረክ ላይ ሊቃውንት ቆሙበት ማለት ሊቃውንት የማን አብነት ናቸው ብትሉ የመድኃኔ ዓለም አብነት ናቸው። አትሮንስ ማለት ወይም አውደ ምሕረት ማለት መድኃኔ ዓለም ቆሞ ቦአግዝ ኢየሱስ ምኩራቦሙ ለአይሁድ ወመሃሮሙ ጌታችን ኢየሱስ ክርስቶስ ወደ ምኩራባቸው ገባ። በአትሮንስ ላይ ቆሞ መድረክ ላይ ቆሞ አስተማረ። መድረክ ላይ ቆሞ ማስተማርን የጀመረልን መድኃኔ ዓለም ስለሆነ የምንቆምበት መድረክ ቸሩ መድኃኔ ዓለም የቆመበት ነው። አይደለም በባዶ እግር መቆም ብቻ ሳይሆን ተጎንብሰን ልንልሰው ሁሉ ይገባናል። ይህንን ልንልሰው ይገባናል። ዋጋውን ካላወቅ ነው ስራው አይጠቅመንም። ብንዘምር፣ ብንሰብክ፣ መድረክ ብንመራ፣ ብንወጣ፣ ብንወርድ የዚችን አገልግሎትና የዚችን ቦታ ክብር ዛሬ ለሁላችሁም አንድ ለአንድነት እንድታውቁት የሚያስፈልገው ነገር ይሄ ምድር አይደለም፣ ሰማይ ነው። ሰማይ ነው። የሰው ልጅ ትልቁ ሀብቱ ፈሪሃ እግዚአብሔር ነው። ትልቁ ሀብቱ ደግሞ ጸላዔ ሰናያት በየሰንበት ትምህርት ቤቱ ሆን ብሎ የሚያጠፋው ነገር ምንድን ነው? ፈሪሃ እግዚአብሔር ነው። በጣም እግዚአብሔርን መፍራታችሁ የሚታወቅ በምንድን ነው? መድረኩን በማክበር ብቻ አይደለም። በጠቅላላው ሲጀመር በህይወታችን አንድ እዚህ መድረክ ላይ የሚቆም እዚህ ባለ ቀሚስ እዛ ባለ ሱሪ፣ እዚህ አንገት ደፊ እዛ ሀገር አጥፊ ሆነን አይደለም። እዚህ የሚኖረን ስርዓት እዛም ሊኖረን ይገባል። እቤትም፣ ትምህርት ቤትም፣ ስራ ቦታ፣ የትም ቦታ። ለምን እግዚአብሔርን አናታልለውም? ታስታውሱ ከሆነ ከዚህ በፊት አንዳንድ እህቶች ነበሩ። እዚህ በጣም በስርዓት ይለብሳሉ፣ ውጭ ሱሪ ነው የሚለብሱት። እግረ መንገዱን አንድ ጥቆማ ልስጣችሁ ለእህቶቻችን። ሱሪ ማውለቅ አለመልበስና ቀሚስ መልበስ አንዲት ሴት ክርስቲያን ለእግዚአብሔር የምታደርገው በጣም ጥቂቱ በጣም ብናኝ የሚባል ምግባር እሱ ነው። የብናኝ ያክል ነው። በጣም ቀላል። ሱሪ ማውለቅ ዋጋ ያስከፍላል። ቀሚስ መልበስ ይጎዳል፣ ያማል። እንዴት ዋላችሁ? ንገሩኝ። ያማል፣ ገንዘብ ያስከፍላል። ለእግዚአብሔር ፍቅር ብለን የምናደርገው በጣም ጥቂቷ ነገር። አንዳንዶቹ ይሄ ልጅ አክራሪ ነው፣ በቃ አሁን ሱሪ ጋር ምንድነው የሚያስተኩረው ይላሉ። እሷን ማድረግ ካልቻለ ሌላ ምንም ማድረግ አንችልም። ከዚህ ይጀምራል። ስለዚህ እዚህ የሚኖረን ሰብና እዛም ሊኖረን ይገባል። ስለዚህ የመጀመሪያው እንድታውቁት የሚያስፈልገው ነገር ይሄ የያዝነው ስራ ሰማያዊ እንጂ ምድራዊ አይደለም፣ የመላእክት እንጂ የሰው ልጅ አይደለም። ስለዚህ ማናችሁም ብትሆኑ እዚህ አገልጋይ ሆነን ስንመጣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ እስኪ እዚህ ሰንበት ትምህርት ቤት ወጥተው ተከብረው የሚኖሩ ወንድሞቻችን ተመልከቷቸው እስኪ። እንዲህ ያክል ያስከበራቸው ምን ይመስላችኋል? ከልብ ካገለገሉ እግዚአብሔር በሰማይ ብቻ ሳይሆን በምድር ዋጋ ይከፍላል፣ ያከብራል፣ ያገናል እግዚአብሔር። ስለዚህ የመጀመሪያ አደራ የምላችሁ ነገር እዚች በምትኖሩባት ሰዓት ሁሉ ፈሪሃ እግዚአብሔር ተማማሩ። እግዚአብሔር እንፍራ። እርስ በርሳችሁ ተከባበሩ። ለምሳሌ ኢንታዲቨ ሁሉ ሲመጡ ብድግ እንላለን አይደል? ሌሎች መምህራንም ሲመጡ ብድግ እንላለን። ባልንጀራችሁ ሲመጣ ለምንድነው ብድግ የማትሉት? አብራችሁ የሚዘምረው ሰው ሲመጣ ለምንድነው ብድግ የማትሉት? እንደ ጉባኤ አይደለም። እንደ ጉባኤ ይረብሻል። እንደ ጉባኤ ሳይሆን በግላችሁ እንደ ጉባኤ ይሄ ለመምህራን የተሰጠ ክብር ስለሆነ ለመምህራን ነው።
ምክንያቱም እያንዳንዱ ሰው በገባ በወጣ ቁጥር ከተነሳንማ ጉባኤው በምን ይካሄዳል? ይረብሻል። በግል ግን መንገድ ላይ ተቀምጣችሁ ባልንጀራችሁ ልፍ ሲል አልተነሳችሁ ምን እያሰባችሁ ነው? ከሁለቱ አንዱን አስባችኋል ማለት ነው። ወይ እበልጠዋለሁ ወይ እኩያዬ ነው ብላችኋል። አንድ ክርስቲያን እበልጠዋለሁ ካለ ሰይጣን ሆኗል። እበልጠዋለሁ ብሎ የሚያስብ ሰው ሁሉ ሰው አይደለም፣ ሰይጣን ነው። እበልጣለሁ ብሎ የሚያስብ እኩያዬ ነው ብሎ ካሰበ ደግሞ የይሁዳን አባት ሆኗል ማለት ነው። ስለዚህ ቢቀር እንኳ አባቶቻችን ምን ይላሉ? በጎን ስሯት፣ መስራት ቢያቅታችሁ ባለመስራታችሁ ራሳችሁን ውቀሱ። ባልንጀራችሁ ሲያልፍ ቁጭ ብላችሁ መቅረታችሁ ሊወቅሳችሁ ይገባል። ስለዚህ እርስ በርሳችሁ ተከባበሩ፣ እንከባበር፣ እግዚአብሔርን ደግሞ እንፍራ። እዚህ የምናያቸው ቅዱሳት ስዕላት ቸሩ መድኃኔዓለም ያየናል። ብዙ ጊዜ ጉባኤ ላይ ስናገር ትሰሙ ይሆናል። እኔ ሀጥ ሰው ነኝ፣ እንደዚህ ነገሮችን የምነግራችሁ ግን ልብ እንድታደርጉ ነው። እነዚህ ስዕላት ብቻ እንዳይመስሏችሁ ያዩናል፣ ስራ ይሰራሉ። እየደረሰብን እናውቀዋለን። ስናጠፋ መንገድ ስንስት እርማት የምናገኝባቸው እናውቃቸው አለ ነገር አይደለም። ሰንበት ትምህርት ቤቱን ስታስቡት የትም ቦታ እሁድ 9 ሰዓት እስከ 11 ሰዓት አስተምር ተብዬ ብጠራ አልሄድም። ታውቃላችሁ ይሄን ሁላችሁ። እድሜ ልኬን እዚህ እመጣለሁ፣ ባስተምርም ባላስተምርም እመጣለሁ። 5 ደቂቃ ሲቀር 3 ደቂቃ ሲቀር የምመጣው ጥቅሜን ስለማውቅ ነው። ያን ደግሞ ቀስ ብላችሁ ሁላችሁም ትረዱታላችሁ። ስለዚህ አደራ የምላችሁ ነገር እርስ በርስ መከባበር፣ አገልግሎቱን በማክበር እግዚአብሔርን መፍራት አደራ አደራ እንላችኋለን። ከቅዱሳን መላእክት የምንማራቸው 1 2 3 4 5 ብለን እንቆጥራለን። እስከ 5 ሰዓት ላይ ሄድብን ስለሚችል ባጭር እናድርግ። ከቅዱሳን መላእክት የምንወስደው እንግዲህ ከእያንዳንዱ ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ሩፋኤል አንልም፣ አይበቃንም። በአጠቃላይ መላእክት ስንል የመጀመሪያው ትልቁ ነገር ከቅዱሳን መላእክት የምንማረው በጥቅሉ አምልኮ ነው። የቅዱሳን መላእክት ሀብታቸው አምልኮተ እግዚአብሔር ነው። ከአምልኮቱ ወደ ግራም አይሉም ወደ ቀኝም አይሉም፣ ወይም ከእግዚአብሔር ውጭ ሌላ ሀሳብ የላቸውም። እቺ እንዳትረሷት። የሰው ልጅ ሲነጋ ማንን ነው ማሰብ ያለበት? ነገሩኝ። ሲረፍድ፣ ቀትር ላይ፣ ሲመሽም ተዘክሮተ እግዚአብሔር ይባላል። ይሄ አምልኮቱ ይሄ ነው። አንድን ክርስቲያን አንድን አገልጋይ አሁን እናንተ መድረክ እንወጣለን፣ እንዘምራለን፣ ምን እንላለን። ግን ትልቁ ችግራችን ሁልጊዜ እነግራችኋለሁ። ለምሳሌ ቅድም ሰአሉ ለነ ቅዱሳን መላእክት ስትሉ ህሊናችሁ ምስጥ ብሎ የመላእክትን አማላጅነት እየፈለግን ነው ወይስ ለማቅረብ ያክል ነው? አሁን መዝሙር ማቅረብ አምልኮ አይደለም። የሚቀርብበት መንገድ ነው አምልኮ የሚሆን። ተረድታችሁኛል? አሁን አንድ ሰው ለምሳሌ ጥፋት ያጠፋና አንድ ሰው መጥቶ ዲያቆን ይቅርታ ቅድም አስቀየምኩ መሰል ይለኛል። አባባሉን አስቡት። ይቅርታ እየጠየቀኝ አይደለም፣ ምን እያደረገ ነው? ድጋሚ እየበደለኝ ነው ይሄ ሰው። ልብ በሉ። እኔ ይቅር ብያለሁ ብል አልጎዳም አይደል? ግን ይቅርታ የሚጠይቅ ሰው እንዴት ነው? እስቲ እንደው በተግባር ነው። አንተ ሞላላውና እስቲ እሱን ቁጭ አድርግ፣ ቁመት ነው። እስቲ ይቅርታ የሚጠይቅ ሰው እንደምን ሆኖ ነው መምጣት ያለበት? በመጀመሪያ ደረጃ እስቲ እጅህ እንዴት ነው? አንገትህ፣ ወገብ እንዴት ነው ያለው? እስቲ እንዲያው አሁን እንደው ሰው በድለህ አታውቅም? አታውቃለህ? ለምሳሌ እኔንም በድለኛል። ሳታስፈቅድ ስብከት ስጭን ነበር መጀመሪያ ሰሞን። ይቅርታ ጠይቅ እስቲ። አሁን ይህንን ለኩያ ቢሆን እንዴት ነው የምታደርገው? ለምን ተባረክ ተቀመጥ። ምን ላችሁ ፈልጌ ነው? ይቅርታ መጠየቅ፣ ማመስገን፣ ማምለክ ድርጊቱ ሳይሆን ድርጊቱን የምንፈጽምበት የውስጣችን ስሜት ነው የሚወስነው። ይህንን የምነግራችሁ ለምንድን ነው? ስታገለግሉ፣ ዝማሬ ስታቀርቡ ሰውን እርሱት። አሁን በዚህ ሰዓት ላይ ሰአሉ ለነ ቅዱሳን መላእክት፣ ሰአሉ ለነ ጻድቃን ሰማዕታት ሀበ አምላከ ምሕረት ብለን ስንል ከነሱ ጋር እየተነጋገርን አይደለም፣ ለሰው እየነገርን አይደለም እኮ። እሱ ሁለተኛ ነገር ነው። የመጀመሪያው ልመና ነው አይደል እያቀረበን ያለ ነው። ስለዚህ ልባችን ቅዱሳን መላእክትን እያሰበ አምልኮ። ቅዱሳን መላእክት በጣም የተለየ የሚያደርጋቸው ነገር ነው። የምድራውያን የአዳም ልጆች የሆኑ ቅዱሳን
ከመላእክት ማዕረግ ደረሱ የሚባለው አንዱ እዚች ሲደርሱ ነው። በአንድ የሚደርስበት አይደለም። ግን እናስበው። ገጥሟችሁ አቅም ጸሎት እየጸለያችሁ እየዘመራችሁ ትንሽ እንባ አልፎ አልፎ ድንገት ሲመጣ ይታወቃችኋል። ያቺ አፍታ እንድትበዛልን ነው የምንፈልገው። ጥቂት ጸጸት፣ ጥቂት ጣዕመ እግዚአብሔር። ለምሳሌ ስለ መድኃኔዓለም ሕማማት ከሆነ ሕማማቱ ትንሽ ልባችንን ወጋ አድርጎን ሰውነት የህመም ስሜት። ለምሳሌ ቅዳሴ ዮሐንስ አፈወርቅ ሲቀደስ ዲያቆኑ ያዘናል። ምንድን ነው የሚለው? ብክህዎ ወላህው ወለታፈቅርዎ። እስቲ እንደው መድኃኔዓለም ሁልጊዜ መቼም ይህችን ጥያቄ ነባሮች ታውቁታላችሁ። መድኃኔዓለምን ትወዱታላችሁ ይባል ሁሉ ሰው ምንድን ነው የሚለው? አዎ አይደል? ቅዱስ ዮሐንስ አፈወርቅ መስፈርት አመጣ። የምትወዱት ምን በሉ? አልቅሱ። ቅዳሴ ዮሐንስ አፈወርቅ ሲቀደስ እናለቅሳለን። አሁን ሲባል በዚህ ማሰሙ ወዮታ ነው። ያ የዮሐንስ ወንጌላዊ የእግዝእትነ ማርያም የቅዱሳት አንስት ወዮታ ለቅሷቸው ነው። ያ ብዙ ጊዜ አይታችሁ ከሆነ ለእንታ ነው የሚሰጧቸው። እወዳለሁ እኔ ምስባክና ሰራዊትና የአፈወርቅ ዮሐንስ አማኑኤል አምላክነ ኢየሱስ መድኃኒነ ክርስቶስ ንጉሥነ እወዳለሁ ስሰማ። ለምን? በተሰበረ መንፈስ ሲዜም ይታወቃል። ዜማ ለማሳመር ሳይሆን በተሰበረ መንፈስ ሲዜም። እየተረዳችሁኝ ነው? መዘመራችሁ አይደለም ቁም ነገሩ፣ የምትዘምሩበት ልቡና ነው። ቅዱሳን መላእክት ልንመስላቸው የሚገባ አንድ በዚህ ነው። ሁለተኛ ከቅዱሳን መላእክት የምንማረው ሁለተኛ የቅዱሳን መላእክት ሕይወታቸው በሙሉ ንጽህና ነው። አሁን ከባዱ ነገር መጣ። መቼም ቅዱስ አትናቴዎስ ዛሬ ቅዳሴ እሱ ነው የተቀደሰ ሰብሰ ጽቡረ ኃጢአቱ ብሎ ድፍን አደረገው። ከብዳል። ሰማይኒ ኢኮነ ንጹሐ በቅድሜ ያለ መጽሐፍ እያለ እንዴት ንጹህ መሆን ይቻላል የተባለ እንደሆነ አይ ይቻላል ማለት ፍጹም ንጽህና ለእመቤታችን ብቻ ነው ከሰማይ ከእግዚአብሔር በታች። ነገር ግን ንጽህና ለመላእክት ገንዘባቸው ነው፣ ለአዳም ልጆችም ሆኗል። ንጽህናን በአገልግሎት ልክ ነው እንድታዩት የምፈልገው። ንጽህና ሁለት ትርጉም አለው። ለመላእክት ሲሆን አንድ ነው ትርጉሙ፣ አለመበደል፣ እግዚአብሔር ካስቀመጠ ቦታ ወርዶ ቆሽሾ አለመገኘት ነው። ለሰው ልጆች ግን ሁለት መንገድ ነው ያለው፣ በተለይ ለአገልጋይ። አንደኛው በነገራችሁ ላይ አንድ ዕቃ ንጹህ የሚባለው ቆሻሻ ካልነካው ነው አይደለም? ደህና ዋላችሁ። ቆሻሻ ካልነካው ነው አይደለም? ቆሻሻ የተባለ ኃጢአት እንዳይነካን አገልጋዮች ታስታውሳላችሁ ነባሮቹ። አሁን እናንተ እዚህ ስትዘምሩ አዩአችሁ አይደለም? እናንተ እንደ ብርሌ ናችሁ። ብርሌ ላይ የሆነች ነገር ጠበብትል ትታወቃለች፣ ታያለች። መንገድ ላይ ሲሰሩ እቺ መንበረ መንግስት እዛ የምትዘምረው አይደለች? ራሱ ከነጠላ አለባበስ ይችኮላ ማን ነው? አንተ ወንድሜ ደሞ አውልቀው መጣለው። ነጠላ ወገብ ላይ ነው የነበረው እጥፍጥፍ ብሎ የችኮላ። አሁን ስትዘምር ሰው የሚያየው ማንን ነው? አሁን ምን ይሁነኝ ብሎ ነው እንደዚህ አድርጎ የለበሰው ነው እንጂ ሳሉ ለነ ትበል ምን ትበል ጉዳዩ አይደለም እሱ። ለምን አይኑን የሚስብ ነገር አድርገሃል። እንኳን ከውጭ የምንሰራው ጥፋት ይቅርና እዚህ እንኳን ነጠላ አለባበሱ ያን ያክል ይስባል። እኔ ራሴ ይሄ ልጅ በጤናው ነው እንዲህ አድርጎ የለበሰው እያልኩኝ የምትዘምሩት ቀለም እያለፈኝ ነበር። ላለመቆሸሽ መሞከር ይቻላል አይቻልም? ይቻላል። እግዚአብሔር ያስችላል። ምክንያቱም መጽሐፍ ብሏል ሁሉ ይትካለ ዘያምን፣ ለሚያምን ሁሉ ይቻላል። አለመቆሸሽ ማለት ኃጢአትን ላለመስራት መታገል ነው። ለመታገል አለብን። ለምንድን ነው አሜን ብለን የኃጢአትን ጎዳና የምንቀበለው? ከተቻለ የመጀመሪያው መንገድ እንደተነጋገር ነው መከላከል፣ ላለመስራት መሞከር ነው። ኃጢአት የምታውቋቸው ናቸው። ኃጢአት ምንድን ነው የሚለውን መቼም ዝርዝር ውስጥ አንገባም አይደል? ለምሳሌ ትሳደባላችሁ አትሳደቡ? ትሳደባላችሁ አይደል? ላለመሳደብ መሞከር። ስትሳደቡ ቆሸሻችሁ። ስለዚህ አንድ አገልጋይ ላለመሳደብ ራሱን መታገል እና ማለን አይደል? የሰንበት ተማሪ ትልቅ ጠጋ፣ የሁሉ ሰንበት ተማሪ የጋራ ጸጋችን ምንድናት? ሐሜት አይደል? ማንም ይቀራል እንታም አይቀሩ ሲታሙ። እውነቴን እኔን ራሱ ብትሉኝ አይ መድኃኒዓለም እንደው በሐሜት ግን ሰው ጋር ነመሳት እንደው የሚወርድ ከሆነ እንደው እየቀኑ እንደው እግዚአብሔር ይፍታ የሚባለው ንስሐ መንገባውን ተስፋ ነው የምናደርገው እንጂ ሳያሙ መዋል እኮ በጣም አበው ምን ይላሉ? የሰውን ስም በበጎም ቢሆን አታንሳ። ለምን ሐሜት የምትጀምር
በበጎ በማንሳት ነው። ኋላ ቆይታ ወደ ነቀፌታ ትወርዳለች። ምክንያቱም አንተ በጎን ስታነሳ ያኛው አይ ዝም ብለህ እኮ ነው እንደዚህ ሲያደርግ አይቼዋለሁ እኮ ብሎ ወደ ቤት እውነትህን ነው ትለዋለህ። ተቀባበልከው። እንዲያው ቀላሉን አመጣው። ሌላውን እንኳን ትተን ስድብ፣ ሐሜት ቢያንስ እነዚህን እንኳን ራሳችንን ማቀብና የመላእክት አንዱ ሀብታቸው ንጽህና ነው ስንል ላለመቆሽ መከር። ሁለተኛው ግን መታጠብ። እስቲ እንደው በሞቴ እንደው መድረክ ላይ ንስሐ ሳይገባ ቆሞ የሚዘምር ሰው ይኖር ይሆን? የነፍስ አባት የሌለው አገልጋይ ይኖር ይሆን? ይሄ ነው ትልቁ ፈተና። የነፍስ አባት የሌለው አለ? ንስሐ የማይገባ በነገራችሁ ላይ መርዝ በነካ ዕቃ ለእንግዳ ምግብ ይቀርባል? ንገሩኝ፣ በደንብ ንገሩኝ። ንስሐ ያልገባች ሰውነት መርዝ የነካች ዕቃ ናት። ለእግዚአብሔር የምናቀርብለት መርዝ ነው። አገልግሎቱ መርዝ ነው የሚሆነው። መርዝነቱ ተመልሶ ደግሞ ማንን ነው የሚጎዳው? እኛን። ስለዚህ አገልጋይ ማለት ንስሐ የሚገባ ነው። ማን ነው አስተባባሪ? አንድ ሌላስ? አበሩናት። ሌሎቻችሁም ብትሆኑ እንደ ኃላፊነት ያዙት። እዚህ ያለው ሰው በሙሉ ንስሐ ያልገባ ካለ ህዳር ሳያልቅ ንስሐ እንድትገባ አደራችሁ፣ አደራ። አሊያ ካልሆነ እኔም በከንቱ መለፍለፌ ትርጉም አይኖረውም። የእንታም ዕድሜ ልካቸውን እዚህ መድከማቸው ትርጉም አይኖረውም። ስለዚህ ሁለተኛው ንጽህና ማለት መታወቅ ያለበት ነገር አንድ ዕቃ እንጠነቀቅለታለን፣ ንጹህ ነው። ተስቶት ከቆሸሸ መታጠብ አለበት። እስቲ እንደው በሞቴ በስንት ቀን ነው ሻወር የምትወስዱ? አንዳንዱ በየቀኑ አንዳንዱ በ3 ቀን። በጣም ረጅም ጊዜ ሳልታጠብ ቆያለሁ የምትሉ እስኪ ስንት? እስከ ስንት ጊዜ? 2 ሳምንት። ጓደኛ አለኝ በአመት አንድ የሚታጠብ እሱን ተውት። አሁን 2 ሳምንት ቆየ ብለ ግን አካሉ ብታየው ምንም ነገር የለው፣ ምንም ነገር። በአመት የሚታጠብ ለጳጉሜን በረከት ነው አይምሰልና 2 ሳምንትም አይመንት ነው። አንድ እውነት ልንገራችሁ፣ አንድ ክርስቲያን ራሱን ማስለመድ ካለበት እንደ ህግ አይደለም፣ ይሄ እንደ ወንድማዊ ምክር ነው። ወንድማዊ ምክር ልስጣችሁ፣ ቶሎ ቶሎ አትታጠቡ ስጋችሁን፣ ይልቅስ ነፍሳችሁን ቶሎ ቶሎ ታጠቡ። ልቡናችሁን ቶሎ ቶሎ እንታጠብ። ምክንያቱም ወደ ስጋ ባደላ መታጠብ ነውር አይደለም። በቀን 10 ብታጠብ እግዚአብሔር አይከለክል፣ እሱ አይደለም ችግሬ። ግን ለስጋችን ንጽህና በጣም ማተኮራችን ነፍሳችን የመርሳታችን መግለጫ ነው፣ ማሳያው ነው። በምን ይታወቃል ብሎ በየ3 ቀኑ ገላን ትታጠባለህ። በየ3 ቀኑ ንስሐ ትገባላችሁ። ኧረ በወርም በገባነ። ለዛ ነው። በዛ ላይ ደግሞ ትንሽ መከራ ልመዷት። አሁን ወንጌል ላይ ጌታ ገላውን ታጠበ የሚል በስደቱ ጊዜ ካልሆነ በቀር ወንጌል ላይ ተጽፎ አይታችኋል? አይታችሁ ከሆነ የቅዱሳን ገድል ከሚባለው ከቅዱሳን ገድል አንዱ ምንድን ነው? ገላን አለመታጠብ። ለአገልግሎት ሲባል እጅ እግር ፊት ታጥበው ይገባሉ። ለምን? ሰውነትህን የኔ ያክል ምቾት አታስለምዳት። አይታችሁ ከሆነ ሻወር የሚወስድ ሰው ሻወር ካልወሰደ ማሳከክ ምናምን በቃ ደስ አይልም፣ ጠረኑ ይለውጣል። በጣም አስቸጋሪ ነው። ስለዚህ ሁለተኛዋ የንጽህና ከቅዱሳን መላእክት የምንማራት ንስሐ ናት። ቅዱሳን መላእክት ንስሐ ይገባሉ ይባል እንደሆነ እንግዲህ ምናልባት አንድ ቀውስጦስን ነው የምንጠራ። ያው ቀውስጦስ ለትምህርት ተብሎ የተቀመጠልን ታሪክ ስላለ፣ ለሁሉም ሁለተኛው ትልቁ ከቅዱሳን መላእክት የምንማረው ነገር ንጽህናቸውን ነው። ሶስተኛው ምናልባትም ካለን ሰዓት አንጻር ሰዓታችሁን ስለወሰድኩኝ የመጨረሻው ላድርገው። ምክንያቱም የቅዱሳን መላእክት እንግዲህ መንፈሳውያን፣ ሰባህያን፣ መዘምራን ብዙ ነገር እንላለን። ሶስተኛው ግን ከነሱ እንድንማረው የምፈልገው ነገር መላእክት ከተባለ አንድ ሰው መልአክ ከተባለ ፍንው፣ ተላላኪ፣ ታዛዥ፣ እሺን እንጂ እምቢን የማያውቅ ከቅዱሳን መላእክት አገልግሎት እንዲሳተፉ ጌታችን በቅዱስ ሉቃስ ወንጌል 17:10 ላይ ለቅዱሳን ሐዋርያቱ ገቢረክሙ ኩሎ ዘአዘዝኩክሙ፣ ያዘዝኳችሁን ሁሉ ነው ሳታነጥቡ አንዲት አድርጋችሁ ቀጥሎ የሚመጣው ነገር ማጠቃለያ እናደርገዋለን። ጌታ ያዘዘውን ነገር ሁሉ መፈጸም ሊከብድ ይችል ይሆናል። ግን ሰንበት ትምህርት ቤት ውስጥ በእውነት ጌታ ያዘዘውን ስለመፈጸም ብቻ አይደለም እንድነጋገር የፈለኩት። በእውነቱ ለመናገር
የሰንበት ትምህርት ቤት በኖርንባቸው ጊዜ ሁሉ በጣም ከባዱ ነገር አለመታዘዝ አይደለም? እንዴት ዋላችሁ? ትልቁ ችግር ምንድን ነው? አለመታዘዝ። እስቲ እንደው በሞቴ ተንበርከኪልኝ ፈጠን ብለሽ ተነሺ ተቀመጪ። ይህንን ነገር እዚህ አስተባባሪ የሆነችው እህት ብትልሽ ቅር አይልሽም? ይላል አይደል? እሱን ነው እንድናጠፋው የምንፈልገው። መታዘዝ ማለት አንዲት ገደብ ናት። አልታዘዝ የምትልባት አንዲት ገደብ ነው ያለች። እሷንም የተማርነው ከቅዱስ ዲዮስቆሮስ ነው። ቅዱስ ዲዮስቆሮስ በጉባኤ ክለባት በጉባኤ ኬልቄዶን ሄደ። ሊዮን መናፍቅ ነው፣ የካቶሊኮች አባት እና ሁለት ባህሪ በል ብለው አሉት። አልልም አለ። አይ ታዘዝ እንጂ የሮሜው ታላቁ ሊቀ ጳጳሳት በማዕረግ ካንተ በላይ የሆነው እኮ አዞሃል አሉ። አይ በሚገባ ቢመጣ የበላይ ነው እታዘዘዋለሁ፣ በማይገባ ቢመጣ ግን አልታዘዘውም። መላእክት ዲያብሎስ ስገዱልኝ ሲላቸው እሺ ነው እምቢ ነው ያሉት? እምቢ ነው ያሉት። ለምን? ትእዛዙ የማይገባ ነው። እዚህ ያለ አንድ አስተባባሪው ሱሪ ለብሰሽ ነይ ቢል መልሱ ምንድን ነው? አይሆንም ነው አይደል? አዎ ጋኔንን እምቢ በሉት ተብሎ የለ እንዲህ የሚል አገልጋይ ካለ አዎ በቃ ተዋርሶት መጥቷል ማለት ነው። ግን እንዴው በአገልግሎት ላይ ነባሮች ታስተው ክፉ ትእዛዝ ታዙ ያውቃል? እንዴው አንድ አገልጋይ ተቀምጦ ክፉ ያዛል? አያዝም። ግን ብዙዎቻችን ትልቁ ችግራችን ምንድን ነው? አለመታዘዝ። አስታውሳለሁ አንዲት እህታችን አሁን አዲስ አበባ ለች እዚህ አገልጋይ ነበረች። የሆነ ትእዛዝ ታዛ የሆነ ነገር ሲባል ደስተኛ አልነበረችም እና ተቆጣናት። ኋላ እንዲያውም ተቀመሰው ተብሎ አስተባባሪ ሆነች። እንዲያርጉ አረማን ቢሰማት እንደዛ አርጉ አልቅሳ ወጣች። ሁሉም ሲደርስበት ነው የሚያውቀው። እዚህ ሆኖ ወንድማችን ወይ አንድ ወንድማችን የሚያዛችሁ ቆፍሩልኝ አላለ፣ ተሸከሙኝ አላለ። የምትታዘዙት ለሱ ነው ለእናንተ ጥቅም ነው? ነገሩኝ። ከቅዱሳን መላእክት ሕይወት የምንማረው ነገር እግዚአብሔር ሲያዛቸው ከሺ በቀር እምቢ የለም። እንኳን እግዚአብሔር ሲያዛቸው በገድለ ሐዋርያት ላይ ተጽፎ ተገኘ በሚባል አንድ ኃይለ ቃል ያስገርመኛል። ጌታ በደብረ ዘይት 12ቱ ሊቃነ መላእክት ጠርቶ ለ12ቱ ሐዋርያት አስተዋወቃቸውና ሐዋርያት በሚሏችሁ ሁሉ ታዘዟቸው። ይተአምሩኑ ከመጥቀ መላእክትን እኮ ይሄንን ያለው በቆሮንቶስ ላይ ቅዱስ ጳውሎስ የተናገረው አንዱ መገለጫው ይሄ ነው ይባላል። ለምሳሌ ቴክታና በጥሪቃ ይቅርታ የሐዋርያት ሥራ ምዕራፍ 5 ላይ ያሉት አናንያና ሰጲራ የነሱን ሞት በስልጣነ ቃሉ እያዘዘ ያለ እግዚአብሔር በሰጠው ስልጣን ሊቀ ሐዋርያት ቅዱስ ጴጥሮስ ነው አይደለም? ቀሳፊው ማን ነው? መልአከ እግዚአብሔር ነው። ሐዋርያት በነፋስ ሲሰቅሉ በሌጊዮን ሲነጹ መላእክት ይታዘዙላቸው ነበር። ቅዱሳን መላእክት እንኳን ለእግዚአብሔር ለሐዋርያት ይታዘዙ ነበር ይታዘዙ ነበር። ስለዚህ ትልቁ ነገር እንድትወስዱት የምፈልገው ነገር አንደኛው ተአዝዞ ነው፣ መታዘዝ። እሺ እሺ በሉ እስቲ በቃ እሺ። አሁን አዳራሽ አጽዱ፣ እሺ። መዝሙር አጥኑ፣ እሺ። ስታጠኑት እንደዚህ አድርጋችሁ በሉት፣ እሺ። የማይስማማችሁና ከቤተ ክርስቲያን ስርዓት አንፃር አላስኬድ ካለ ደግሞ የምትቃወሙበት መንገድ እንዴት ያለ ነው? እንዴው ተሳስቼ ካልሆነ በሉ እስቲ። አሁን እንደዛ ነው። አውቃችሁ እንግዲህ ትክክል እኮ ስህተት አስተባባሪው ተሳስቷል እኮ ተሳስቷል፣ አውቃችኋል ለተሳሳተ ግን ነው ተሳስቼ ካልሆነ እንደዚህ ይመስለኝ ነበረ ብላችሁ እንዲታረም ማድረግ። ስህተት እንኳን ከታዘዘ የተባለው ነገር ከዜማ ከዘር ከስርዓተ ቤተክርስቲያን እንኳን ቢመጣ ከዛ ውጭ ግን እሺ ነው በቃ። እንዲያድርጉ እሺ፣ እንዲያድርጉ እሺ። አሁን ከማዕከላውያን ስትመጡ ስንት ቀን ተለምናችኋል? ድሮ መቼም ጭንቅ ነው፣ ልመና ነው። ኧረ እባካችሁ እንዴ! ኧረ ተው ተብሎ ስንት ቀን ተለምናችኋል? በአንድ ቀን ይመጣችሁ? ማን ነው አስተባባሪያቸው የማዕከላውያን ነበር? አማኑኤል አንተ ነህ? ስንት ቀን ለምናችኋል? አልተመንክም? በቃ አማኑኤል የትኛው ነው? ኧረ ስንት ቀን ለምናችኋል?
የእውነቱ እነሱ ዘመን ተለውጧል። ቀድሞ በጣም ትልቅ ታውሳላችሁ ማዕከላውያን የመጣችሁ ልጆች ችግር ነው። ለምን ያው እና ዋናው ትልቁ ነገር ከቅዱሳን መላእክት መታዘዝን መማር ይገባናል። ጠቅለል ይበልና ማጠቃለያው ቅድም የነገርኳችሁ ጌታ ሕይወተ መላእክትን ሲያስተምራቸው ለቅዱሳን ሐዋርያት ያዘዝኳችሁን ሁሉ አድርጉ፣ ካደረጋችሁ በኋላም በሉ አግብርት ጽሩዓን ንሕነ፣ ስራ ከሰራችሁ በኋላ ምስጋናን አትሹ። ብዙ ጊዜ አይታችሁ ከሆነ ደህና የሚያገለግል ኧረ ወትሮም ለፍቼ እንደሰራው አይታይልኝ ምናምን ይላል። ምድራዊ ደሞዝ ጠብቀን አይደለም የምንሰራው። አዎ ውዳሴ ከንቱ እኮ ማንኛውም ሰው ይፈልጋል። አሁን በእውነቱ እንክደዋለን እንዴ? ሲያመሰግኑ ደስ ይለናል አይደል? ለምን እክደዋለሁ? አሁን እኔ ትግል ነው ያመሰግኑ። አሁን ታዲያ በኩል ይሄ ልጅ እኮ እንደው ምሁር ነው ምናምን ቢሉኝ ደስ በተለይ ደግሞ ምንድነው የበላይና ጠላት ሲያመሰግን በጣም ደስ ይላል ይባላል አይደል? እንዲያውም ምክንያቱስ ሌላው ቢያመሰግን እንደዚያ ነው ቅኔውን ይበል ነው አንተ ከሰማውም እንደተባለው አይነት ይሆናል። ከበታች ከሆነ ከበላይ የመጣ ደግሞ ምስጋናው ሞቅ ያደርጋል አይደል? ግን ይሄ ስሜት ጠላት ነው። ስንመሰገን ደስ የሚያሰኘን ስሜት ጠላት ነው እና ራሳችንን ዞር ብለን በጥፊ ማለት ነው። የእውነቴን የመመስገን ስሜት ሲሰማችሁ እንደሱ አድርጉ። ራሳችሁን መቅጣት መማር አለባችሁ። አገልጋይ ራሱን ይቀጣል። አስተባባሪ እንዲቀጣችሁ አትጠብቁ። እና የአገልግሎት ትልቁ ሀብቱ ትህትና ነው። ሰርተን ምስጋናን አለመሻት። ሁልጊዜ እንላለን። እዚህ ጉባኤ አገልግሎት ላይ የበለጠ ተጠቃሚ የነበሩ 2 እህቶች ዛሬ የሉም። አንድ ወንድማችን ዛሬ የለም። ነባሮች ታውቋቸዋላችሁ። በቃ መጽሐፍ ቅዱስ መሰብሰብ፣ መልቀም፣ አዳራሽ ማጽዳትን አምለቀ የሁሉን ሰው በረከት የሚወስዱ እነሱ ናቸው። እኛ እዚህ እንለፈልፋለን። የሚዘምረው ይዘምራል፣ በረከቱን ግን እነሱን የሚወስዱት። ይሄንን ምላችሁ ዝም ብሎ በሰባዊ ቃል እንዳይመስላችሁ፣ ማውቀውን ስለማውቅ ነው። በሰባዊ አነጋገር አይደለም፣ በደማዊ አነጋገር አይደለም፣ ማውቀውን ስለማውቅ ነው። ዛሬ ግን እንዴት እንደቀሩ ገርሞኛል። የሉም። ቅርብ ጊዜ አይቻቸው አላውቅም። ለምን ብያችሁ ነው? አገልግሎት ላይ የመድረኩን ብቻ ሳይሆን ሌላውንም ቸል አትበሉ። አገልግሎት የተባለውን ነገር በሙሉ በታዘዛችሁበት ቀዳዳ ሁሉ ገብታችሁ ማገልገል በጣም ይገባል ለማለት ያክል ነው። በተረፈው ቅዱሳን መላእክትን፣ አበውን፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትን ልንለምናቸው፣ አማሉን ልንላቸው፣ እርዱን ልንላቸው ያስፈልጋል። ያለ ቅዱሳን መላእክት ረዳትነት በቤተ ክርስቲያን ታሪክ ከቅድስና የደረሰ የለም። ቅዱስ ጳውሎስ ለዕብራውያን ሲጽፍላቸው በምዕራፍ 1 መጨረሻው ቁጥር ላይ እንደተናገረው መዳን ያላቸው የሰው ልጆች ይድኑ ዘንድ እግዚአብሔር ለመራዳት መላእክትን ይልካል። ያለ መላእክት ረዳትነት አይሆንምና አንድ እንለምናቸው፣ ሁለተኛ እንደው በሞቴ እስቲ እንደው አንድ ሰው ላይ ምሳሌ እንዳላበዛ እስቲ ወንድሜ ለምሳሌ ጠባቂ መልአክ እንዳለ ታውቃለህ። የሆነ ነገር ስታደርግ እንደው መጀመሪያ የሚያስደነግጥ ነገር ብጥፋት ብታጠፋ አይ ጠባቂ መልአኬን አሳዘንኩት ብለህ ተሰምቶ ያውቃል? አይሰማም አይደል? ተሰምቶን ያውቃል? እችን አስቧት። ጠባቂ መልአካችሁ ስትበድሉ አይደለም የሚርቃችሁ፣ የጸጸት ስሜት ካልተሰማችሁ ነው የሚርቃችሁ። አለ በሁላችን ጠባቂ መልአክ አለ። ከሱ ይጀምራል። ከዚያ በኋላ በስም የምናውቃቸው ቅዱሳን መላእክት ይቀጥላሉና አበውን ቅዱሳንን መላእክትን እናቶቻችን ቅዱሳት አንስትን እየለመንን እየተማጸንን መኖር ይገባናል ለማለት ነው። እግረ መንገድን ደግሞ እኔ ስራዬ ነገረ ቅዱሳን ስለሆነ ነገረ ቅዱሳን ደግሞ ቸል አትበሏት። የሰንበት ትምህርት ቤት ትልቁ መገለጫው አሰረ ቅዱሳን ፍኖተ ቅዱሳን ነው። ፍኖተ አበው ነው። አበው ናቸው እዚህ ያደረሱት ሰንበት ትምህርት ቤቱን። እንደገና ቅዱሳንን እያሰብን እየተነጋገርን ይሄ በነገራችሁ ላይ ዮርዳኖስ የጀመረው ምናምን ነገር አይደለም። ሰንበት ትምህርት ቤቱ ላይ የኖረ ነው። እኛ የሆነ የተለየ መልክ ሰጠነው ነው እንጂ የሰንበት ትምህርት ቤቱ አንድ ልዩ ቀለም ነው። ስለዚህ ራሳችሁን በፍኖተ ቅዱሳን በማስኬድ ከእያንዳንዱ በየዕለቱ ለምሳሌ ዛሬ ተተርኮላችሁ ከሆነ ቅዱስ አስከናፍር ታሪክ ቅዱስ አስከናፍር በሽፍታ ግርጣቢ 35 ዓመት መጻጉዕ የሆነ ልጁን አስነሳው። እንዴት? እምነት ማመን ታውቃላችሁ። ማመን ሰናፍጭ ቅንጣት ታክል ብሎ ጌታ የተናገራት ማመን ታምናለህ?
ታምናለህ? እናምናለን። ከባድ ነው። ባፍ አዎ እዚህ በፊት እንደነገርኳቸው አንድ ጴንጤ እኔ አምናለሁ ሐዋርያት እንደሚያምኑት እኔ አምናለሁ ነው። ጥሩ የሐዋርያት እምነት ሙት አንስቷል። አንተ ሳልኩት አስነሳለሁ። እውነትህን ነው። በልና እንሂድ። እኔም መኖሪያ መቃብር ቤት ነው። አንድ ደግ ሰው ሞቶብናል እዚያና እሱን አስነሳልኝ። የሐዋርያት እምነት መርዝ ጠጥቶ ምንም እንዳይሆን ያደርጋል። እባብ ያስረግጣል። በዘንዶ ላይ ያጫማል። በአንበሳ ጀርባ ላይ ይሰዳል። የአባቶቻችን እምነት። የኛ እምነት አምናለሁ፣ በቃ አምናለሁ። ያቺ የቅዳሴ ቃል አአምን 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 ሁሉ ጊዜ ሲሰማ ካህኑ ሲደጋግማት አምናለሁ አምናለሁ በሉ እስቲ። እንዲህ ከምንልበት ትክክለኛ መንፈሳዊ ማድረግ ሁላችንም ያደርሰን። ስለዚህ ነገረ ቅዱሳንንም ቸል እንዳንል አደራ ለማለት ነው። ዛሬ ስንክሳር ላይ ካልተጠቀሱ ቅዱሳን ክብራን ገብርኤልን የገደሙት አባታችን አቡነ ዘዮሐንስ ዓመታዊ የልደት በዓላቸው እረፍታቸው ሐምሌ 24 ነው። ዛሬ ህዳር 13 ልደታቸው እንደሆነ ስም ሳልጠራ እንዳልና አባ ዘካርያስ እና አባ ጢሞቴዎስ አይላፍ መላእክት ጋር ዛሬ በዓላቸው የተከበረላቸው እንደሆኑ ታውቃላችሁ። ስንክሳር ላይ ስላለ በጣም ተንዛዛሁኝ። አንዲት ግን ልንገራችሁ። የአባ ዘዮሐንስ አባ ዘዮሐንስ እድሜያቸው 105 ዓመት ሆኖ አርጅተው መንቀሳቀስ አቃታቸውና ከፊታቸው አንድ አገልጋይ አለ። ደህና ዋላችሁ። ከፊታቸው ምን አለ? ሊያዙት ፈለጉ፣ ግን አበያ እንደሆነ ያውቃሉ። ደስ አይለውም አላ ለምሳሌ እዚህ መካከል እኔ አላውቃችሁ፣ ግን አይ እንትናም ባዘው ይሄ የምትለው አይጠፋም። እንትናም ባዘው ደስ ብሎት ይታዘኛል፣ እንትናም ባዘው ደግሞ አይ ይለኛል የምትሉት ይኖራል። ልክ እንደዛ አይ ግን ደግሞ አማራጭ አጡ። እሱ ብቻ ነው ያለው እና ልጄ አሉት እንደዚህ እንደዚህ አድርግልኝ ብሎ አሉት። ሰምቶ ያልሰማ መሰል። ምን ይባላል በእኛ ባህል አማርኛ? ማደናቆራል የሚባል አደናቆራቸው። ሁለተኛ ልጄ አልሰማኝም እንደዚህ እንደዚህ አድርግልኝ ብሎ አሉት። ሁለተኛ ሰምቶ አደናቆረ። በሶስተኛው የተሸከመች ምድር ተከፍታ ተዋጠ። እዛው ላይ በግንባሩ ድፍት አለ። ሰከንድ አልቆየም፣ ሞተ። መነኮሳት ሲመጡ አስከሬን። ለምንድን ነው ያንን ያደረጉት? ፍትሐ እግዚአብሔር ለመግለጥ ነው። እሱ እንዲጠፋ ፈልገው አይደለም፣ ሊያስተምሩት ፈለጉ። ከባድ ትምህርት። አለቀሱ መነኮሳት። አባታችን ድረሱልን፣ ምንድነው ጉዱ አሉ። ጸሎት አድርሰው ተንስ ወልድ ልጄ ተነስ ብለው አስነሱት። እዚያች ቀን በኋላ እንደሱ ታዛዥ የለም እዛ ገዳም። ሁላችን ታዛዥ እንድንሆን እንደዛ ሕፃን ድፍት ማለት ያለብን አይመስለኝም። ያንን የሚያደርጉ አባቶቻችን ሩህቃን ናቸው። ዛሬ አጋጣሚ ትዝ ብሎኝ ነው። በጥቅሉ እናገልግል፣ እንማር፣ የከበደንን ጠይቅ፣ እድለኞች መሆናችሁን እወቁ። የትም ሰንበት ትምህርት ቤት ሊቃውንት ቁጭ ብለው አታገኙ። የትም ሰንበት ትምህርት ቤት እንደ መንበረ መንግስት አዳራሽ የተመቸ፣ ቅዱሳት ስዕላት የተመቹ፣ ወንበር የተመቸ፣ መጽሐፍ የተመቸ፣ አስተማሪ የተመቸ፣ እዚህ ቦታ ላይ ያልተመቸ እኛ ልብ ብቻ ነው። እግዚአብሔር ይመስገን ብዙዎቻችን ፍሬ ባናፈራም እዚህ ሰንበት ትምህርት ቤት ብዙ ጠጥተን ወጥተናል። ስለዚህ ይህችን አደራ ለማለት ነው። እግዚአብሔር አምላካችን የቸርነቱን ስራ ይስራልን። ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ቸርነቱን ከቅዱሳን ከንጹሐን ከመላእክት ከአበው ከእናቶቻችን በረከት ረድኤት ያሳትፈን። እግዚአብሔር ይስጥልኝ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል።